ራቁት መጠመቅ አይቻል። አጥማቂው ራቁቷን ሆና ፊቷ ቆሞ ጡቷ ውጪ ጠጉሯ ዛታች ስንጠመቅ ሙሉ ለሙሉ ልብስ ማውለቅ ግዴታ ነው ወይ ብለው የሚጠይቁ ሰዎች አሉ። መልሷቸው ነው ግዴታ አይደለም። ሙሉ ለሙሉ ልብስን አውልቆ መጠመቅ ግዴታ የሚሆነው የልጅነት ጥምቀት ላይ ነው። ህልመ ዝኔት ሁኜ ቤተ ክርስቲያን ልግባ አይቻልም። በቃ ታጠበ ግባ ምናምን የሚባል የለም። አራት ነጥብ። እንደዚህ የሚባል መጽሐፍ የለም። የእግዚአብሔርን ሥርዓት ማቻቻል ያስቀስፋል። እነዚህን ነገሮች ካደረጋችሁ ግዴታ ቄደር መጠመቅ አለባችሁ። ሰላም ውድ የናታን ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ራቁት መጠመቅ ግዴታ ነው ወይስ አይደለም፣ እንዲሁም የቄደር ጥምቀት መቼ መጠመቅ ይኖርብናል፣ ህልመ ሌሊት አይቶ ወደ ቅጥረ ቤተክርስቲያን መግባት ይቻላል ወይስ አይቻልም፣ ተሳስሞ ተክሊል ይፈቀዳል ወይስ አይፈቀድም፣ በወር አበባ ጊዜ መጠንቀቅ ያለብን ጉዳዮች ምንድናቸው በሚሉ ጉዳዮች ላይ አባ ገብረ ኪዳን፣ ቀሲስ መንግስቱ የእናቴ ልጅ፣ መምህር ምትኩ አበራና ሌሎችም ያስተምሩናል። በመጀመሪያ ግን እንደተለመደው ይህ ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ሁላችሁም ላይክ በማድረግ ጀምሩ። ቢያንስ 3000 እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች ወንድም እህቶች ክርስቲያኖች አድርሱት። ይህን ቪዲዮ በቀጥታ ወደ ተዘጋጁ ቪዲዮዎች የምናልፍ ይሆናል። በመጀመሪያ መምህር ምትኩ አበራ፣ ስንጠመቅ ሙሉ ለሙሉ ልብስ ማውለቅ ግዴታ ነው ወይ ብለው የሚጠይቁ ሰዎች አሉ። መልሷቸው ነው ግዴታ አይደለም። ሙሉ ለሙሉ ልብስን አውልቆ መጠመቅ ግዴታ የሚሆነው የልጅነት ጥምቀት ላይ ነው። ከስላሴ ልጅነት ስንቀበል የክርስትና ጥምቀት፣ እሱን ደግሞ ባለፈው ቪዲዮ ላይ ስለሰራን ወደ ኋላ ሄዳችሁ ማየት ትችላላችሁ። የሕፃናት ጥምቀትን በተመለከተ ስንሰራ ማለት ነው። ጠበል ልብስን ስናወልቅ የሚፈውሰን፣ ልብስ ካላወለቅን ደግሞ የማይፈውሰን አይደለም። ስለዚህ ለስጋ ህመም፣ ለስጋ ደዌ የምንጠመቀው ጸበል ልብስ ሙሉ ለሙሉ አውልቃችሁ የሚል ግዴታ የለም። ሙሉ ለሙሉ ማውለቅ ይችላሉ፣ ሙሉ ለሙሉ አለማውለቅም ይችላሉ። አንዳንድ ቦታ ያለ ተጠማቂው ፈቃድ ማለት ነው። እንግዲህ ፕራይቬሲ አለ። እኛ አሁን ሰውነታችን የሚሸፈኑ ክፍሎች አሉ። መጽሐፍ ቅዱስ ላይም በጣም ትንሽ ሆነው ግን የከበሩ ብልቶች አሉ ይላል እና እነሱን በተለየ መልኩ እናጌጣቸዋለን ይላል ቅዱስ ጳውሎስ። ስለዚህ ሴቶች ወንዶችም ሌላ ሰው እንዲያየው የማንፈልጋቸው የሰውነት ክፍሎቻችን አሉ። እነሱ ላይ ልብስ ጥለን ብንጠመቅ ኃጢአት ወይም ጉዳት የለውም። አንዳንድ ቦታ ላይም ሰዎች የሰውን አካል ለማየት ይህንንም አውልቅ ብለው የሚያስገድዱ ሰዎች አሉ። ይሄ በጭራሽ በቤተክርስቲያናችን ስርዓት ነውር ነው። መሸፈን ችለው ወይም ለብሰው መጠመቅ ይችላሉ። አንድ ሰው ልብሴ አይበላሽም ካለ ወይም አልፈልገውም ካለ እንደለበሰ ሙሉ ልብሱን ቢጠመቅ ምን ችግር አለው? ልብሳችን ጠበሉን አይረክሰውም። ወይም ደግሞ ልብሳችን ውስጥ ሰይጣን ተደብቆ ከጸበሉ አልፎ እኛን ያስቸግረናል የሚል ነገር የለም። ግን አውልቀን እንጠመቃለን። ልብሳችንን ግን የማይወለቁ ወይም ደግሞ ማንገልጣቸውን አካላት ሸፍነን ብንጠመቅ ችግር የለውም። ይሄ በአይን በኩል የሚመጣውን ዝሙት ከመጠበቅ አኳያ ነው። ስለዚሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ይህንን በተመለከተ ማለት ነው በማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ስለዚህ ለመጠበቅ ነው ቤተክርስቲያናችን የሴቶችን መቋሚያ ለብቻ ሴቶች በልብስ እንዲሸፈኑ የምታደርገው ከዚህ የተነሳ ነው። ለመምህራችን ቃለ ሕይወትን ያሰማልን። ቀሲስ መንግስቱ የእናቴ ልጅ በዚህ ጉዳይ ላይ ካስተማሩት እነሆ። ራቁት መጠመቅ አይቻልም። ምክንያቱም አጥማቂው ራቁቷን ሆና ፊቷ ቆሞ ጡቷ ውጪ ጠጉሯ ዛታች፣ ይሄ ሰውዬ ከምኞታ ኃጢአት ይነጻል። በአይኑ አይቶ የተመኛትን አመነዘረባት ነው የሚለው ማቴዎስ 5 ቁጥር 27 28። ስለዚህ በዚህ ምክንያት ራቁት መጠመቅ አይቻልም። ወንዱም ፓንቱን ታጥቆ፣ ሴቶቹ ሁለቱን ነው መታጠቅ ያለባቸው። ፓንቱንም ይልበሱ ቀሚሱንም ይልበሱ። ዮርዳኖስ ሄጄ ያየሁት ነገር ቢኖር ምንድነው? ሙሉ እስከዚህ ድረስ እጅግም ታይ ድረስ ቀሚስ ሁሉ የሚገባ ወንዱም ሴቱም ዮርዳኖስ የሚገባ ራቁት አይገባል። ቆመው ይጠብቃሉ አይሁዶቹ። ራቁት የሚገባ የለም። አዲስ አበባ ስትመጡ ራቁት የሚሆኑ ተብሎ ታውጇል። ራቁት ጥምቀት የለም። ምክንያቱም ጌታችን ለብሶ ነው የተጠመቀው። ራቁቱን ቢገፉት ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ምድር ተናወጠ፣ ድንጋዮች ተፈረካከሱ፣ ሙታን ተነሱ፣ ተንቀለቀለች መሬት። በርቃነ ሥጋ ምክንያት አይደለም። ከነአን የተረገመው የካም ልጅ እርግማን ያመጣል ራቁትነት። በአይን የሚያመነዝሩ ሰዎች አሉ፣ የሚረኩም ሰዎች አሉ። ከባድ ያዝልኝነት የለም። ኩፋሌ 5:5 እግዚአብሔር ከእንስሳ ከአራዊት ከዚህ ዓለም ፍጥረት ተለይቶ ለአዳም ልብስን ሰጠው፣ የሰው ልጅ ኀፍረቱን እንዳይገልጽ በሰማይ ጽላት ተጻፈ። አንብባችሁ ታውቃላችሁ። ኩፋሌ 5:5 ኩፋሌ 8:16 ኩፋሌ 16
ከ19 እስከ 20፣ ሁለተኛ ቆሮንቶስ 5 ከ2 እስከ 4፣ ዘጸአት 24 26 ራቁት መጠመቅ አይቻልም። ሌላው ብጃማ አንሶላ ለብሶ በታደረ ልብስ መጠመቅ አይቻልም። ይህንን አሁን ያልኳቸውን ለብሶ ቤተክርስቲያን አይኬድም። ሁለቱም ጾታዎች የታጠበና አዲስ መጠመቂያ ልብስ ቢኖራቸው ይመረጣል። ሴቶቹ እንዳልኳቸው ሁለቱንም ለብሶ፣ ምክንያቱም በሚያስጨዋቸው ሰዓት አንድ ብርግርግድ ሲሉ አንድ ቢቀደድ ምንድን ነው የሚሆነው? ፓንቱ ካለ ሰብሰብ ማድረግ ይቻላል። ካህኑ ማጥመቂያ ክፍሉ ብቻውን እንዳይገባ 5 ሰው አጠገቡ እንዲኖር ያስፈልጋል። ከተጠማቂዎቹ በስተጀርባ 3 ሰው፣ አንዱ ጭንቅላት ይዛሉ፣ ሁለቱ እጅና እጅ ይዛሉ፣ ሁለቱ ከግርጌ እግር አጠላልፈው ለየብቻ ይዛሉ። 5 ሰው አጠገቡ ሳይኖር ቤተ ጥምቀት ውስጥ እንዳይገባ። የእናቴ ከባድ ነው አደጋው በአሁኑ ሰዓት። ሌላው ሁለቱ ጾታዎች ከ40 እና ከ80 ቀን ጀምሮ ማንም ራቁቱን እንዳይገባ አይቻልም። አላጠመኩም እስካሁን፣ በኋላ እናገረዋለሁ። ሁለቱም መሸፈን አለባቸው፣ ወንዱም ሴቱ። ቃለ ሕይወትን ያሰማልን። በድጋሚ ይህንን ይመስላል። እንግዲህ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የቤተክርስቲያኒቱ አስተምህሮ እንግዲህ ይህንን ይመስላል። እንቁ አባቶች እንዲህ በሚመስል ሁኔታ አስተምረውናል። ሐሳባችሁን ኮሜንት ላይ ጻፉልን። እናንተም በቀጣይ ስለ ቄደር ጥምቀት የምንመለከት ይሆናል። የቄደር ጥምቀት መቼ መጠመቅ ይኖርብናል? ወደ ቪዲዮ። እነዚህን ነገሮች ካደረጋችሁ ግዴታ ቄደር መጠመቅ አለባችሁ። አብዛኞቻችሁ በውስጥ እየጠየቃችሁኝ ስለሆነ ለመጨረሻ ጊዜ ጠቅለላ አድርጌ ልመልስላችሁ። በመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ልጆች ሆናችሁ ወደ ሌላ እምነት ሄዳችሁ ተመልሳችሁ ወደ ተዋሕዶ ስትመለሱ የምትጠመቁት የሥላሴ ልጅነትን ወይም የልጅነትን ጥምቀት አይደለም። የልጅነት ጥምቀት አንዲት ጊዜ ነው የምትጠመቁት ቄደርን ነው ማለት ነው። በሁለተኛ ደረጃ ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጪ የሆነ ሰው ያረደውን ስጋ ከተመገባችሁ እንዲሁ ቄደር ትጠመቃላችሁ። በሶስተኛ ደረጃ ረቡዕና ዓርብን ጾም ካፈረሳችሁ፣ አውቃችሁም ሊሆን ይችላል ሳታውቁ ጾማችሁን ካፈረሳችሁ አሁንም በድጋሚ ቄደር መጠመቅ አለባችሁ። በአራተኛ ደረጃ ግብረ አውናንን ወይም ማስተርቤሽን ተብሎ የሚጠራውን ራስን በራስ ማርካት የሚባለውን ነገር ከፈጸማችሁ፣ ይህንን ነገር ካደረጋችሁ ቄደር መጠመቅ አለባችሁ። በአምስተኛ ደረጃ ደግሞ እንደዚሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጭ የሆኑ ሰዎች ጋር ከተጋባችሁ ወይም ግንኙነትን ከፈጸማችሁ እንዲሁ አሁንም ቄደር መጠመቅ ግዴታ ነው ማለት ነው። እነዚህ ቄደር ከምንጠመቅባቸው ምክንያቶች ከብዙዎቹ ዋኖቹ የሚባሉት ናቸው። ቄደር መጠመቅ ማለት የንስሐ ጥምቀት ማለት ነው። አባቶች ካህናት ጋር ሄዳችሁ ንስሐችሁን ከተናገራችሁ በኋላ ቀኖና ሰጥተዋችሁ ቀኖናችሁን ከፈጸማችሁ በኋላ አባቶች ጸሎተ ቄደርን ደግመው ያጠምቋችኋል ማለት ነው። ሌላ ነገር አይደለም። ስለዚህ የንስሐ ጥምቀት የምንለው ነው ማለት ነው። ስለዚህ ይሄ መልእክቴ ለብዙዎች እንዲደርስ አሁንም በድጋሚ ሼር፣ ኮፒ ሊንክ እና ሪፖስት በማድረግ አድርሱላችሁ። ህልመ ሌሊት አይቶ ወደ ቅጥረ ቤተክርስቲያን መግባት ይቻላል ወይስ አይቻልም? በዚህና በሌሎች ጉዳዮች ላይ አባታችን ቆሞስ አባ ገብረ ኪዳን ያስተምሩት ትምህርት በቀጣይ የምናየው ይሆናል። በጥሞና እናዳምጥ። ህልመ ዝኔት ሁኜ ቤተክርስቲያን ልግባ አይቻልም። በቃ ታጠበ ግባ ምናምን የሚባል የለም። 4 ነጥብ። እንደዚህ የሚባል መጽሐፍ የለም። የእግዚአብሔርን ስርዓት ማቻቻል ያስቀስፋል፣ ሀገር ያጠፋል፣ ትውልድ ይቀስፋል። አይቻልም። ደግሞ ይመጣና ደግሞ እንዲሁ ተቃቅፈን ነበረ፣ እንዲሁ ተሳስመን ነበረ፣ ተክሊል ይፈቀዳል ይላል። አይቻልም። ችግር የለም፣ አይዞህ ችግር የለም ይላል። አለ ችግር። ምን ታቻችላለህ? ክርስቶስ ችግር የለም ብለዋል እንዴ? አላለም። ካልተቻለ አልተቻለም። ያለህን እዛ አግባ፣ በቃ ይበቃል። ከሌለ የለህም ነው። ሽልማት እኮ ነው። ሳይሮጡ እስቲ ሂድና አሁን ኢትዮጵያ ውስጥ ሲሮጡ የነበሩ አትሌቶች እስኪ ጥሩልኝ እስቲ። አሁን እዚህ አቤቱ ጉጭ ብለህ ዝም ብለህ ጠላን እየጠጣ የዚያን ሰውዬ የ42 ኪሎ ሜትር የማራቶን ሜዳሊያ መውሰድ ትችላለህ? አችልም። ተክሊል ድንግልናውን የጠበቀ ሰው ሽልማት ነው። ሳትሮጥ ምንድነው ሸልሙኝ? አልሮጥክማ ቤት ነው ያለ። በቃ በቁርባን አግባ፣ ጠባይን አሳምራ። ይሄንን የወር አበባ ሁኜ ነበር። እሺ። እና ደግሞ ልቆርብ ተዘጋጅቼ ነበር። እሺ። ልቆርብ ከተዘጋጀው 5 ዓመቴ ነው። እሺ። እና እንዴት ላድርግ? ውጭ መልስም እንደገና ደግሞ የወር አበባ ሁኜ ነበር። እናሳ ክርስትናው ነበረ ዛሬ። እሺ። እና እንዴት ላድርግ? እግዚአብሔር ያውቀው የለም ማወቅም ያውቃል፣ ባንተም ያውቅብሃል። የለም እህትሽ ታቅፋ ክርስትና ታስነሳው ቤትሽ ልጅ። መልሱ ይሄ ነው። ጋብቻው ዛሬ ነበረ። እሺ። በተክሊል የሚጋቡ ሰዎች ነበሩ። እሺ። ከበሩ ላይ 6 ወር አበባ መጣበት። ውጪ። በቃ ድግሱን ብሉ፣ ሌላ ቀን ትቆርባላችሁ። ትዳሩን እግዚአብሔር አልፈቀደም አይደለም፣ የተፈጥሮ ጉዳይ ነው። ብፁዕ አቡነ እንድርያስ እያስተማሩ በስመ አብ ሲሉ ዝናብ እየዘነበ በስመ አብ ዝናቡ ቀጥ፣ አባታችን ብፁዕ አባታችን በጸሎታቸው ብለው ጫብ ዝም በል፣ የተፈጥሮ ጉዳይ ነው።
የተፈጥሮ ጉዳይ ነው። በቃ ዘነበ ምንድን ይላል የምታጨፈጭፍ ብለው ነው ማለት ነው። ስለዚህ የተፈጥሮ ጉዳይ ነው። ትዳሩን አልፈቀደው የሚገባ ነገር የለም። በቃ ተፈጥሮ ነው። የዚህ ያለት ገጥሟታል። በሌላ ቀን መጋባት ህግን ማቻቻል የለበትም። በጠበበው ምመም ይጭነቀውም የሚችለውን መቻል የሚሰፋውን መስፋት። ጌታ ምንድን ያለ በጠበበው ደጅ በሉ እስኪ ምኑ ነው ምን ባሉ ነው ግቡ በሉ እንጂ። ስርዓት ማሻሻል ስርዓት መቀነስ ሰው እድሜው እንዲቀነስ ነው የሚያደርገው። ጸበል ስትሄዱ መዳን ብቻ አታስቡ። ከወደድክ አድነኝ ካልፈቀድክ ደግሞ የሚጠቅመኝ ከሆነ አቆየው ነው የሚባለው። እድናለሁ ብቻ ብላችሁ ከሄዳችሁ ሳትድኑ ብትቀሩስ እግዚአብሔር በሽታው የሚጠቅማችሁ ከሆነ እስካቆየው። ስለ ፈውስ ራሱ ያለን ምልከታ መስተካከል አለበት። ሳንድን ስንቀር እግዚአብሔር ጠልቶኝ ነው። ወደ 40 ጸበል ተመላልሻለሁ እግዚአብሔር ጠልቶኝ ነው እንዴ? ባንድንስ ክርስቶስን ለፈውስ ነው የተከተልነው ነው ወይ? አይደለም። ለመብል ነው የተከተልነው ክርስቶስን አይደለም። ለመታመምም ተከትለነዋል ክርስቶስን። ለአባታችን ለቆሞስ አባ ገብረ ኪዳን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮዎች እንለፍ። ይሄ ልብስ ለብሶ አለመልበስ ነው የሚለው ነገር በአጠቃላይ ስንመለከተው ግን ያው ለብሶ መጠመቅ ይቻላል። ምክንያቱም የሚጠበቀው ያልከበደ ነገር ለነሱ እንቅፋት የማይሆን ነገር ማለት ክትት ያለ ነገር ልክ የሚሆን ጥንቅቅ ያለ ያንን መልበስ ነው የሚጠበቀው። ከዚያ ውስጥ ጠልፎ ማይጥል እንደገና ደግሞ ከዚህ አንፃር ነው እንጂ ለብሶ ነው መጠመቅ ያለበት። ምክንያቱም ሰዎች እርቃናቸው በሚሆኑበት ጊዜ እንቅፋት ሊሆኑ ስለሚችሉ ማለት ነው። በጣም በዚህ በቀኖና ቤተክርስቲያን ብዙ ነገር አለ። ለምሳሌ ስለ ወርሃ ባብ ሲነገር እኮ ጸበሉና ከስጋው ደግሞ 40 ክንድ ራቁ ነው የሚለው አይደለ? ቀኖናው ያን ዲስቅልያው ፍትሐ ነገሥቱ እና ያንን ያ ማለት ምን ማለት ነው? እንቅፋት እንዳይሆኑ እንቅፋት የማይሆኑ ነገሮችን በሙሉ መከልከል እንደሚጠበቅ ፍትሐ ነገሥቱ አስቀምጦታል። ከዚያ መካከል አንዱ እርቃነ ስጋ እንቅፋት ሊሆን ይችላል። ከዚህ አንፃር ለብሰው መጠመቁ ተገቢ ነው። በጣም መልካም። ምንድነው እኔም እንደው አንዳንድ ቦታ ላይ ስንሰማ አይ ራቁት ነው መጠመቅ ያለባቸው የሚል ነገሮች ሰምተናል። ወደ ኢየሩሳሌም ስንሄድ የዮርዳኖስ ባህር ላይ ለጥምቀት ስንገባ ልብስ አለ የራሱ የኢየሱስ ክርስቶስ ጥምቀት ያለበት ስዕል ተስሎ ሁሉም አንድ አይነት ልብስ የሚለብስበት ተዘጋጅቷል። በቃ ጥምቀት እዛ የሚገባ እርቃኑን አይገባም። ስለዚህ ልብሱን ለብሶ ገብቶ ይጠመቃል። አሁን ጠበል ሲጠበቅ አንዳንድ ሰው ብዙ ቀን መጠመቅ ዓመት ተጠምቄ ድናለሁ ሊል ይችላል። አንዳንድ ሰው ደግሞ አረ 2 ቀን ከተጠመቅ 3 ቀን ይበቃ 1 7 ይላል። አንዳንድ ሰው ጠበል ጠጣ ሲባል በክዳኑ ስጡኝ የሚል የለም፣ በትንሹ የሚበቃኝ የሚል ሰው አለ። አንዳንድ ሰው ደግሞ የምን በክዳኑ በጀሪካን ቁጭ አድርጎ ፀሐይ የሞቀ 10 ሊትር ሲል ንቅል አድርጎ ያወጣልኛል የሚል ሰው አለ። በጥቂትም በብዙም ግን የሚፈውሰን ማን ነው? ለምን አበዛሽው ይሄን ሁሉ ለምን ትጠጫለሽ ብሎ አይጠይቅም እግዚአብሔር። በትንሽ እድናለሁ የሚለውን በትንሽ ያድነዋል፣ በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም ይላል። ውድ የናታን ሚዲያ ቤተሰቦች ለዛሬ እንግዲህ ለእናንተ ይጠቅማሉ ያስተምራሉ ብዬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ የምለቃቸው ቪዲዮዎች እንዲሁም ከዚህ በፊት ደግሞ የተለቀቁ እጅግ አስተማሪ የሆኑ ቪዲዮዎች በቀጣይ ደግሞ እናንተ የምትጠይቁት ጥያቄ መልስ የሚሰጡ ቪዲዮዎችን ለመልቀቅ ደግሞ ያሰብናቸው ቪዲዮዎች አሉ። እነሱ ሁሉ እንዲደርሳችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን ይጫኑ። በዚህ ቻናል እንግዲህ ምርትና አገልግሎቱን ማስተዋወቅ ይችላሉ። በስልክ ቁጥር 0912735701 ላይ ውድ ናታን ሚዲያ ቤተሰቦች ለዛሬ ወደ እናንተ ያደረስንላችሁ ዝግጅት ይህንን ይመስል ነበረ። ናታን ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ቻናሉን ወደ 100,000 ሰብስክራይበር ይደርስ ዘንድ ሁላችሁም ሰብስክራይብ፣ ሼር እያደረጋችሁ ለወዳጅ ለዘመዶች እንድታጋሩት በየፌስቡክ በተለያዩ ድረገጾችም ማጋራት ትችላላችሁ። በውጭ ሀገራት ያላችሁ ጆይን የምትሏን እየተጫናችሁ ቋሚ የናታን ሚዲያ ቤተሰብ መሆን ትችላላችሁ። እንዲሁም በሱፐር ስቲከርና በሱፐር ቻት ቻናሉን መደገፍ ትችላላችሁ። ሁላችሁም ኮሜንት ላይ ሀሳብ አስተያየቶቻችሁን ማስቀመጥ ትችላላችሁ። ለሀሳብ ለአስተያየት በ0912735701 ሀሳብና አስተያየቶቻችሁን መስጠት ትችላላችሁ። ማስታወቂያም እንዲሁም ድርጅቶቻችሁን በዚህ ቻናል ማስተዋወቅ የምትችሉ መሆኑን እንገልጻለን። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው ሰላም። ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ በመስቀሉ ሞት እጃችሁን